ሰላም ውድ ተመልካቾቻችን፣ ኤግዚት ኤግዛም በቀላሉ ለማለፍ ትፈልጋላችሁ? የምትፈልጉ ከሆነ ይህ ቪዲዮ ለእናንተ ነው። ዛሬ አንድ ቀላል የሆነ ግን ኃይለኛ ምስጢር አካፍላችኋለሁ። ይህም ኤግዚት ኤግዛም በቀላሉ ለማለፍ እንድታልፉ ይረዳችኋል ብዬ ያሰብኩትና በጣም የሚረዳችሁን ስለሚያቀርብላችሁ እስከ መጨረሻው ተከታተሉኝ እላለሁ። እና ለዚህ ቪዲዮ አዲስ ከሆናችሁ ሁሉ መረጃ እንዲደርሳችሁ ሳብስክራይብ አድርጋችሁ ጀምሩ። በዛሬው ቪዲዮ ሶስት መሰረታዊ ነገር አካፍላችኋለሁ። ኤግዚት ኤግዛም በቀላሉ ለማለፍ ሶስት መሰረታዊ ነገሮች ሁሉም ተማሪ ውጤታማ የሆኑ ተማሪዎች የሚጠቀሙባት ሶስት መሰረታዊ ስልቶች አሉ። እነሱ ምንድን ነው ከተባለ የመጀመሪያው የጥናት ስልት አለ፣ ሁለተኛ ደግሞ ምስጢሮች አሉ፣ ሶስተኛው ደግሞ ተጨማሪ ምክሮች ይኖራል። እነሱን በደንብ ነው የሚነግራችሁ። ስለዚህ ከእናንተ የምጠበቀው ቪዲዮን እስከ መጨረሻ መከታተል ብቻ። ስለዚህ በመጀመሪያ ክፍል ውስጥ የሚነግራችሁ የጥናት ስልቶች። ለጥናት ኤግዚት ኤግዛም ለማለፍ የጥናት ስልት ያስፈልጋል። ጊዜያችሁን በስልት ላይ ኢንቨስት ማድረግ ነው። የጥናት ስልት ሲባል ምንድን ነው? ከጥናት ስልት በታች አምስት መሰረታዊ ነገሮችን ነው የምነግራችሁ። የመጀመሪያ ምንድን ነው ከተባለ ጥናት ስልት ኤግዚት ኤግዛም ማለፍ የምትፈልጉ ከሆነ የመጀመሪያ ከጥናት ስልት ውስጥ ምን ማድረግ ይጠብቅባቸዋል? የጊዜ መርሃ ግብር ማዘጋጀት ያስፈልጋል። ጊዜ ለሁሉም ነገር ወሳኝነት ይኖራል። ስለዚህ ፈተና የምትወስዱት ፈተና ከጊዜ ጋር የተገናኘ ነገር ለማንበብ ጊዜ ያስፈልጋቸዋል። ሁሉንም ነገር መረጃ ለማዘጋጀት ጊዜ ያስፈልጋቸዋል። ስለዚህ ለማለፍ ዝግጅ እያደረጋችሁ ከሆነ ይህንን በደንብ ተጠቀሙ። ስለዚህ የጥናት መርሃ ግብርን ወዲያውኑ አዘጋጁ። ይህንን ተግባራዊ እያንዳንዱ ትምህርት በቀን ውስጥ የተወሰነ ጊዜ መድባችሁ ለማንበብ ሞክሩ። ከአሁኑ ጀምራችሁ ማለት ነው። ቀኑን ተግባራዊ እና ቲዎሪ ጥናት እያመጣጠናችሁ ብታነቡ በጣም የተሻለ ውጤት የማግኘት እና የማለፍ እድላችሁ በጣም ከፍ ያለ ይሆናል። ስለዚህ የጊዜ መርሃ ግብር ከሌላችሁ ወዳኑ ይህንን ቪዲዮ እንዳያችሁ ልክ ጊዜን አዘጋጅታችሁ በደንብ ማንበብ እና መዘጋጀት ያስፈልጋችሁ። ጊዜን ካላዘጋጃችሁ ምንም እያነብባችሁ አይደለም ማለት ነው። ስለዚህ የጥናት መርሃ ግብር ወዳኑ አዘጋጁ፣ ጊዜው ሳይረፍድ ማለት ነው። ሁለተኛው ደግሞ የጥናት ስልት ውስጥ ምን ይኖራል? ስልት ያስፈልጋቸዋል ማለት ነው። ስለዚህ ዝም ብላችሁ በዲፍና ከማንበብ ወጥታችሁ ስልት መጠቀም ያስፈልጋቸው። ሁለተኛው ደግሞ የቀድሞ ጥያቄዎችን መለማመድ። የቀድሞ ጥያቄዎችን መለማመድ ጊዜያችሁን ፈተና የምትፈተኑበት ጊዜ በቀላሉ ጊዜያችሁን ለመጠቀም እና የፈተናን ፎርማት ለማወቅ ቢያንስ የቀድሞ ፈተናን ፎርማት ካገኛችሁ 80% የማለፍ እድላችሁ በጣም ከፍ ይላል። ስለዚህ የቀድሞ ዓመታት ኤግዚት ኤግዛም ጥያቄዎችን ሰብስባችሁ ስለዚህ እነሱን በደንብ ማየትና የጥያቄውን አወቃቀር አጠያየቃቸውን በደንብ ማወቅና መስራት ያስፈልጋቸዋል ማለት ነው። የጥናት ስልት ነው ይሄ። በተደጋጋሚ የመጡ ጥያቄዎች ካሉ እንደዚህ አይነት ጥያቄዎችን በደንብ መለየት ያስፈልጋቸዋል። በተደጋጋሚ የመጡ ጥያቄዎችን መለየት ያስፈልጋቸዋል ማለት ነው። እና የፈተና ሁኔታ ውስጥ ራስን መፈተን መለማመድ ያስፈልጋቸዋል ማለት ነው። የተለያዩ ፈተና ወስደ ራስን የፈተን መለማመድ ያስፈልጋል። ይህም በጣም ውጤታማ የሚያደርግ የጥናት ስልት። ዝም ብላችሁ ደብተር ብቻ ማንበብ የተማራችሁትን ብቻ ማንበብ በቂ አይደለም። ስለዚህ ምንድን ነው የሚያስፈልጋችሁ? የቀድሞ ጥያቄዎችን መለማመድ ነው የሚያስፈልጋችሁ ማለት ነው። ስለዚህ በጣም ዋና ዋና የሆኑ ነገሮችን ነው ለእናንተ አሁን እያደረስኳለሁ። ሶስተኛው ደግሞ የቡድን ጥናት። በቡድን ማንበብ በጣም ትልቅ ድል ደግሞ ኤክስፔሪንሳችሁን እውቀታችሁን ሼር ለማድረግ በጣም ይጠቅማችኋል። እናንተ ያወቃችሁትን ሌላ ሼር፣ ሌላ ያወቀው እናንተ ያልተረዳችሁትን ለእናንተ ሼር ያደርጋል። ስለዚህ በግሩፕ ማንበብ፣ በግሩፕ መስራት ትልቅ ድል። ከጓደኞቻችሁ ጋር ተገናኝታችሁ ተማሩ እና እርስ በርሳችሁ ጥያቄዎችን ተጠያየቁ። እርስ በርሳችሁ ተረዳዱ። መረዳዳት ያስፈልጋቸዋል ማለት በቡድን ጥናት። የቡድን ጥናት በጣም ትልቅ ድል ስለሚያመጣ በቡድን ማንበብን ልመዱ። ከእንግዲህ ለየብቻችሁ የምታነቡ ከሆነ ከዛሬ ጀምራችሁ በቡድን መለማመድ ጀምሩ። በጣም ትልቅ ውጤት ስለሚያመጣ። አራተኛው ደግሞ የጥናት ስልቶች ውስጥ የሚኖረው የጤና እንክብካቤ። ይህ በጣም ትልቅ ሚና የሚጫወት ጤንነት ከሌላችሁ የጤንነት እንክብካቤ በራሳችሁ ላይ ከሌለ ማንበብ አትችሉም፣ ፈተናውን ማለፍ አትችሉም። ስለዚህ ለስኬታችሁ ትልቅ ሚና የሚጫወት የጤና እንክብካቤ። በቂ እንቅልፍ መተኛት ያስፈልጋቸው፣ እረፍት ማግኘት ያስፈልጋቸው። አእምራችሁ ሪፍሬሽ ማድረግ፣ አእምራችሁ እረፍት ይፈልጋል ማለት ነው። እናንተ እረፍት ስትወስዱ አእምራችሁ እረፍት ይወስዳል። በቂ እንቅልፍ መተኛት ያስፈልጋቸው እና ጤናማ መመገብ በጣም ጠቃሚ ለፈተና በጣም ጠቃሚ እና የአካል ብቃት እንቅስቃሴ ማድረግም በጣም ያስፈልጋቸዋል። ስፖርት መስራት፣ ጂም ምናምን እንደዚህ አይነት ነገር ማድረግ ቢያንስ በትልቁ ባትሉ ቢያንስ በቤታችሁ ውስጥ የራሳችሁን ስትራቴጂ ተጠቅማችሁ
የአካል ብቃት እንቅስቃሴ ማድረግ በጣም ይጠቅማቸዋል። እንዲሁም ውጥረቱን ለመቀነስ በጣም ፈተና ውስጥ ውጥረትን፣ ጭንቀትን ለመቀነስ የመተንፈስ ልምምድን መሞከር ያስፈልጋቸዋል ማለት ነው። አምስተኛ ደግሞ የጥናት ስልቶች ውስጥ የሚገኘው ምንድን ነው ከተባለ የማስታወሻ ቴክኒኮች ያነበባችሁትን በደንብ ለማስታወስ እንደ ፍላሽ ካርድ አይነቶች እና የአእምሮ ካርታ ማስታወሻ ጽሑፍ ያሉ ዘዴዎችን ተጠቅማችሁ በቀላሉ የተማራችሁትን ያነበባችሁትን ማስታወስ ትችላላችሁ። ስለዚህ ከአሁኑ ጀምራችሁ እነዚህን ተግባራቶችን ወስዳችሁ ወደ ተግባር ብትገቡ በጣም የተሻለ ውጤት ታገኛላችሁ። ደግሞ ለኤግዚት ኤግዛም ምርጥ ውጤት አምጥታችሁ ሳትጨናነቁ በደንብ መስራትና ማለፍ ትችላላችሁ። እነዚህ አምስቱንም ተግባራቶች መርሳት የለባችሁ። ሁለተኛ ደግሞ ምስጢር ምንድን ነው ከተባለ ምስጢርን ነው አሁን የሚነግራችሁ ክፍል 2 ነው። ምስጢር ምንድን ነው? ኤግዚት ኤግዛም በቀላሉ ለማለት ምስጢር አለው። ምስጢር አለው ልትሉ ትችላላችሁ። አዎ በጣም ምስጢር አለው። ይህ ምስጢር ምንድን ነው ከተባለ ምንም ያህል ዝግጅት ብታደርጉ፣ ምንም ያህል ጊዜ አወጣችሁ፣ የቀድሞ ጥያቄዎችን ፈትሻችሁ ተለማምዳችሁ፣ በቡድን አጥንታችሁ፣ ጤናችሁን በደንብ እንክብካቤ አድርጋችሁ፣ ማስታወሻ ቴክኒኮች ተጠቅማችሁ ይህንን ምስጢር ካላወቃችሁ ደግሞ ለፈተና ውጤታችሁ ዝቅ ሊል ይችላል። ይህንን ምስጢር በደንብ ማወቅ ያስፈልጋል። ምስጢር ምንድን ነው ከተባለ በራስ መተማመን እና ተነሳሽነትን መገንባት ያስፈልጋል። በራስ መተማመን ትልቅ ሚና ይጫወታል። እኔ ካንደፉ ዝግጅት አድርጋችሁ በራስ መተማመን ከሌላችሁ አእምራችሁ ያንን ስለማያምን ወደ ውድቀት ሊወስዳችሁ ስለሚችል፣ ስለዚህ በራስ መተማመን በደንብ በራሳችሁ ለመገንባት መለማመድ ያስፈልጋል። በራስ መተማመን እንዴት መገንባት ይቻላል ከተባለ በራስ መተማመን የፈተና ውጤታችሁን በጣም ሊጎዱ ይችላሉ ማለት ነው። በራስ መተማመን ከሌለ የፈተና ውጤታችሁ ላይ በጣም አሉታዊ ውጤት እንድታገኙ ያደርጋቸዋል ማለት ነው። ስለዚህ ራስህን እችላለሁ ብለህ በራስህ ላይ ኮንፊደንስ ማዳበር ያስፈልጋል ማለት ነው። እችላለሁ ካልክ የሚቻልበት መንገድ ታያለህ። አልችልም ካልክ የማይቻልበት አማራጭ መንገዶችን ታያለህ ማለት። ስለዚህ እችላለሁ ብለህ በኮንፊደንስ ራስህን በደንብ ካመን በቀላሉ ኤግዚት ኤግዛም ታልፋለህ። ስለዚህ ማንበብ ብቻ በቂ ስላይደለ ይህንን ምስጢር ተግባራዊ ማድረግ በጣም ውጤታማ ያደርግሃል። ስለዚህ ይህንን ስታደርግ በየቀኑ አዎንታዊ መረጋገጫዎች አፍርሜሽን መጠቀም ያስፈልጋል። ለምሳሌ እኔ ብልህ ነኝ፣ ተዘጋጅቻለሁ፣ በጣም ፈተና በቀላሉ አልፋለሁ ብለህ ራስን በቃላት ማበረታታት ያስፈልጋል። እንዲሁም የስኬት ታሪኮችን አንብብና የተሳካላቸው ሰው ጋር መነጋገር በጣም ውጤታማ ያደርጋል። ይህ ደግሞ ትልቅ ምስጢር። ስለዚህ ይህንን ታደርጋላችሁ። ደግሞ ከጓደኞቻቸው ጋር ስትነጋገሩ ይህንን ትነጋገራላችሁ ወይስ ዘንድሮ ፈራለሁ፣ ፈተና ይከብዳል፣ ወርቃለሁ የሚለውን ኔጌቲቭ አመለካከት ይዛችሁ ነው የምትሄዱት? ስለዚህ እንደዚህ አይነት አመለካከት ኔጌቲቭ አመለካከት በራሳችሁ ላይ ካለ ከአሁኑ ይህንን ሪሙቭ አድርጋችሁ ይህንን ፖዚቲቭ አቲቱድ ወይ ፖዚቲቭ አመለካከት ገንብታችሁ ፈተናውን ለማለፍ እድላችሁን ከፍ ማድረግ ትችላላችሁ። ስለዚህ ጊዜው አሁን። ስለዚህ ከአሁኑ ጀምራችሁ ይህንን ቪዲዮ ካያችሁበት ደቂቃ ጀምራችሁ ቶሎ ብላችሁ አሁን የምነግራችሁ ነገሮችን ማስተካከል እና ተግባራዊ ማድረግ ከእናንተ ይጠበቃል። ከዛ በኋላ የተሳካ ውጤት እርግጠኛ ነኝ ታያለች። ስለዚህ በራስ መተማመን እና ተነሳሽነትን በደንብ መገንባት ያስፈልጋል። ስለዚህ ይህ ከሌለ ወደ ፍርሃት ስለሚመራ ልትወድቅ ትችላለህ። ስለዚህ በራስ መተማመን መገንባት ይህንን ምስጢር መርሳት የለባችሁ እና ተግባራዊ ምክር ምንድን ነው ከተባለ በፈተና ቀን የሚታረጉ ዝግጅቶች አሉ። ፈተና ቀን ዝግጅት ያስፈልጋል። ፈተና ጊዜ ዝም ብላችሁ ሄዳችሁ መቀመጥና መፈተን ብቻ ሳይሆን ከእናንተ የምጠበቀው ዝግጅት ያስፈልጋችሁ። ዝግጅት ምንድን ነው ከተባለ ፈተና ቀን መልበስ ቀድማችሁ መድረስ ያስፈልጋችኋል። ማርፈድ አያስፈልግም። ቀድማችሁ በሄዳችሁ ቁጥር ቢያንስ የመረጋጋት ቻንሳችሁ ከፍ ሊል ስለሚችል ቢያንስ ለፈተና 10 ደቂቃ ወይ 30 ደቂቃ ቀርቶ ያለ ቀድማችሁ ራሳችሁን ማረጋጋት ያስፈልጋችኋል። መቀመጫ ቦታውን ማግኘት ያስፈልጋችኋል። ስለዚህ መረጋጋት እንዲሁም ቀለል ያለ ምግብ መጠቀም እና ከተቻለ ውሃ ይዛችሁ ብትሄዱ በጣም ይመረጣል ማለት ነው። ይህንን የምታደርጉት በፈተና ቀን ማለት ነው። ለምን ታደርጋላችሁ ከተባለ መረጋጋት ከሌለ ለምሳሌ አርፍዶ የሄደ ተማሪ ሁላችንም እንደምናውቀው ሌላ ተማሪ ጀምሮ ያለ አርፍዶ ከመጣ ተማሪው ምን ይሆናል? ስሜቱ አይረጋጋም፣ ይረበሻል። ስለዚህ ቀድማችሁ መልመድና እንዲሁም አመጋገባችሁ ዙሪያ ትኩረት ብታደርጉ፣ ውሃ ይዛችሁ ከሄዳችሁ ደግሞ ጭንቀት ከተሰማችሁ ውሃ ትንሽ ከጠጣችሁ ቢያንስ ጭንቀታችሁ በጣም ያስቀንሳችኋል ማለት ነው። ስለዚህ ጥያቄዎችን በደንብና በጥንቃቄ ጥያቄው ምን መጠየቅ እንደፈለገ
በደንብ አንደርስታንድ ማድረግ ያስፈልጋቸዋል። ፈተና ስትፈተኑ ይህንን ተግባራት መጠቀምና መለማመድ ያስፈልጋል። ለምሳሌ እኔ የሚያውቀው የሆነ ተማሪ ነበርና አንድ ተማሪ በራስ መተማመን ስለሌለው ወይም የራስ መተማመን በማጣት ምክንያት ፈተና ላይ በጣም የችግር ተከስቶት ነበር። ግን በሌላ ጊዜ በራስ መተማመን ኮንፊደንስ አዳብሮ ፈተና በቀላሉ ማለፍ ይችላል ማለት ነው። የተሳካ ውጤት ለማግኘት ይችላል። ስለዚህ እናንተም በራስ መተማመን በደንብ ማዳበር መገንባት ጊዜ ሳትወስዱ ከአሁኑ ጀምራችሁ ፖዚቲቭ አፍርሜሽን ተጠቅማችሁ ራሳችሁን መገንባት ትችላለን። እና ተጨማሪ ምክር ምንድን ነው? አሁን ተጨማሪ ምክር ነው የምሰጣችሁ። እሱ ምንድን ነው ካላችሁ ኤግዚት ኤግዛም ለማለፍ አሁን በዚህ ታይም ሁሉም መረጃ የፈለጋችሁትን አይነት መረጃ ማግኘት ትችላላችሁ። ጊዜው የቴክኖሎጂ ነው። በየጊዜው በየሰዓቱ ቴክኖሎጂ አዳዲስ ነገሮችን እያመጣ ነው። የፈለግነውን ነገር እኔ ቻሌንጅ በቀላሉ ሶልቭ እየተደረገ ነው። ስለዚህ ተጨማሪ ምክር የምሰጣችሁ ምንድን ነው የምታደርጉት? ፈተና ጥያቄ አይነቶችን መረዳት ያስፈልጋቸዋል ማለት ነው። እና እያንዳንዱ ጥያቄዎች የተለያዩ ስልቶችን ተለማምዳችሁ መሞከር ያስፈልጋቸዋል። እና መስመር ላይ ግባቶችን ማግኘት እንደ ካን አካዳሚ ለምሳሌ ኮርሴራ ወይም በኦንላይን የሚሰጡ ኮርሶችን እንዲሁም ዩቱብ ትምህርቶችን መከታተል ያስፈልጋቸዋል። ይህ እንደዛ ስታደርጉ በጣም ጠቃሚ መረጃ ታገኛላችሁ። ከነዚህ ካን አካዳሚ ኮርሴራ ወይም ዩቱብ ትምህርቶችን በመከታተል ለምሳሌ አሁን በዩቱብ ነው ለእናንተ መረጃዎችን እያዳረስኳለሁ። ስለዚህ እናንተም ልክ የፈለጋችሁትን ነገር በዩቱብ ሰርች ካደረጋችሁ በዩቱብ መከታተል ከጀመራችሁ ሞር የተሻለ እውቀትና የተሻለ ነገሮችን ሶልቭ ማድረግ ትችላላችሁ። በቀላሉ አንደርስታንድ ማድረግ ትችላላችሁ። ስለዚህ እነዚህን ማድረጋችሁ ስፔሻሊ መጽሐፍና በሌላ ነገር ላይ ብቻ ዲፔንድ ከመሆን ይልቅ መስመር ላይ ግባቶችን ማግኘት ያስፈልጋቸዋል። እንዲሁም ሌላ ደግሞ ከአስተማሪዎች ጋር መገናኘት በጣም አስፈላጊ ነው። ከአስተማሪዎች ጋር መማከር ያስቸግራችሁትን ነገር ለመምህራኖቻችሁ መማከር ያስፈልጋቸዋል። እና በዩኒቨርሲቲ የተዘጋጁ ዝግጅቶች እና የተለያዩ አይነት ነገሮች ሊኖር ስለሚችሉ ለመረጃ ወደ ኋላ ሳትሉ፣ ስለዚህ ብልጥ ናችሁ፣ ተረጋግታችሁ ቀድማችሁ መረጃዎችን ማግኘት እና መከታተል ያስፈልጋቸዋል። ስለዚህ ይህ ቪዲዮ ለእናንተ ጠቃሚ እንደሚሆን ተስፋ አደርጋለሁ። እናንተም እንደምትወዱ በጣም ነው ተስፋ የሚያደርገው። ስለዚህ ይህ ቪዲዮን ከወደዳችሁ ላይክ አድርጉን። እንዲሁም ሌላ ተጨማሪ ቪዲዮ ሲሰራ ለእናንተ እንዲደርሳችሁ ሳብስክራይብ አድርጉን። ለጓደኞቻችሁም ሼር አድርጉላለሁ። ቴንክ ፎር ዋቺንግ። መልካም የፈተና ጊዜ ይሆንላችሁ።